ተነስተልን የተከበራችሁ የብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገነን ባለንበት ሰዓት አቆጣጠር የዛሬ መስከረም 27 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እርምጃ ተጠናክሮ መቀጠል፣ ነጻ ያወጣችው ከተማ፣ የጦር ጀቶቹ ግዢ፣ በተፈናቃዮቹ ስም ሙስና፣ የመምህራን ተቃውሞ፣ የጀነራሉ ፉከራ፣ የጦር ወንጀለኛው ዘር አጥፊውና ፍርዱ፣ የቃላት ጦርነቱ፣ እስራኤልና አክቲቪስቶቹ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአማራ ፋኖ ብሔራዊ ኃይል በተቀናጀና በተናበበ መንገድ በተለያዩ አቅጣጫዎች የወሰደውን ጥቃት ተከትሎ ወረኢሉ ከተማን ነጻ አድርጎ መቆጣጠሩን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝና የአማራ ፋኖ ደቡብ አማራ ቀጠና አሳምነው ዕዝ በተቀናጀና በተናበበ መንገድ የወሰዱትን ወታደራዊ እርምጃ ተከትሎ ዛሬ መስከረም 27 ቀን 2018 ዓ.ም ወረኢሉ ከተማን በጥምረት ወታደራዊ እርምጃ ነጻ አድርገው መቆጣጠራቸውን አስታውቋል። ዛሬ የተመሰረቱት ዋሲል ክፍለ ጦርና የጎፍ ክፍለ ጦር እንዲሁም ደቡብ አማራ አሳምነው ዕዝ አጼ ዘርዓ ያዕቆብ አሃዶች በጥምረት ወረኢሉ ከተማን ለመቆጣጠር የወሰዱት ወታደራዊ እርምጃ የተሳካ እንደነበር ይኸው መግለጫው ጠቅሷል። የንጉስ ሚካኤል ኮር አሃድ የሆነው ዛሬ መስከረም 27 ቀን 2018 የተመሰረተው ዋሲል ክፍለ ጦርና የልጅ ኢያሱ ኮር አሃድ የሆነው የጎፍ ክፍለ ጦር እንዲሁም ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር አሃዶች በጥምረት ወረኢሉ ከተማን በመቆጣጠር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰዋል። በተጨማሪም የጎፍ ክፍለ ጦር ካቤና ሰኞ ገበያ ከተማን ጭምር መቆጣጠራቸውን የአማራ ፋኖ ብሔራዊ ኃይል ማምሻውን ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል ኮር ተበታትነው ይታገሉ የነበሩትን አደረጃጀቶች ወደ አንድ በማምጣት ግዙፍ የሆነ ክፍለ ጦር ማደራጀቱን አስታውቋል። የክፍለ ጦሩም ስያሜ በድሮ የወረኢሉ ስም በነበረው ዋሲል ክፍለ ጦር ተብሎ የተሰየመ ሲሆን ሁለቱ ክፍለ ጦሮች ወደ አንድ መጥተው ዋሲል ክፍለ ጦር መመስረታቸውን በተመለከተ የክፍለ ጦሩ አመራሮች አስተያየታቸውን ሰጥተዋል። መጀመሪያ እንኳን ለዚች ለተከበረች ቀን በሰላም አብሮ አደረሰን። በመቀጠል እንግዲህ በዚህ በትግላችን መስመር አንድነትን መስርተን ምስራቅ አማራ ዕዝ እንደገና በዳግም ክተታ የነበረውን የሁሉንም የክፍለ ጦራችንን ወደ አንድ ክፍለ ጦር በማምጣት ለዚህ ለተከበረች ቀናችን ሁላችንም የአንድነትና የቀጣይነት የትግል መስመራችንን አጋዥ አድርገን ሁላችንም ባለንበት በወጣንበት የህብረተሰባችን የአማራ ህዝብ የተጣለብንን የሁሉና ትግል እየሰመረ ለማድረግ ሁላችንም በአብሮነት ቆርጠን ለመታገል የአማራ ህዝብ የወከለልን ወለም ለህዝባችን የወጣነውን የቁርጥ ቀን ልጆች ሆነን ስለተገኘን ድረስ ማንኛችንም በወጣንበት አላማ ጸንተንና ተቋቁመን ትግላችንን በቀንነትና በታማኝነት ለመወጣት ሁላችንም ከጥንት ጀምሮ አባቶች በጦር በጋሻ ያሸነፏትና የጣሊያን ወረራ ያስወገዱበትን ታሪክ ለማስመለስ እኛም ደግሞ አሁን በዘመነ ቴክኖሎጂ ታግዘን በዘመናዊ መሳሪያ ታግዘን አሁን ላይ የድሮ የወል ስማችንን የፋኖነት ተምሳሌ በመመለስ እንደገና ዳግም የአማራነት የፋኖነት ታጋይነታችንን በአግባቡ እናስመሰክራለን ማለት ነው። ስለዚህ እንዳጠቃላይ እዙ ወደ አንድ ሲመጣ የኮሩ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል ኮር ዋሲል ክፍለ ጦር ተብሎ የተመሰረተ መሆኑን በይፋ ሁሉም እንዲረዳው እናደርጋለን። በዚህም የኮሩ ዋና ኮር አመራሮች የክፍለ ጦሩ ዋና አዛዥ እንድሪስ ይማም፣ የክፍለ ጦሩ ዘመቻ መሪ ጎሽዬ ሰይድ፣ የክፍለ ጦሩ አስተዳደር ጸጋይ ተስፉ፣ የክፍለ ጦሩ ሎጂስቲክ ፍቅረ ማርያም ሸዋ፣ የክፍለ ጦሩ የፖለቲካ ዘርፍ ሰይድ እንድሪስ ሲሆኑ ሌሎችም አደረጃጆች በምክትልና ያልተዋቀሩ አደረጃጆችን ቀጣይ ላይ በአግባቡ ሰርተን ይፋ የምናደርግበት ይሆናል ማለት ነው። ስለዚህ የሚጠበቅ በዚህ ክፍለ ጦር የኔ ነው የከሌ ነው ሳንል በሻለቃዎች በአራት ሻለቃ በውስጣችን በዚህ ክፍለ ጦር ውስጥ አቅፈን ይዘን ሁላችንም ይችን ሻለቃ በመምራት ወደ አንድ በማንጣት የተበታተኑ ሻለቃዎችንና ብርገዶችን ወደ ክፍለ ጦር በመጠቅለል በአንድ ሆነን ትግላችንን በታማኝነትና በቅንነት ለህዝባችን ለወጣንለት ትናንት ለተሰዉ ወገኖቻችን ወንድሞቻችን የተሻለ ራዕይና ተስፋ ሆነን በጎ ስራ ሰርተን ለአማራ ህዝብ የወደፊት የቁርጥ ቀን ልጅ ሆነን ታጋይነታችን አስመስክረን የወጣለት ስራና ትግላችን እስከ መጨረሻው ጫፍ ድረስ ልንታገል ሁላችንም ጸንተን ልንቆምበት ይገባል ማለት ነው። አንድ በቅርቡ አፈትልኮ ወጣ የተባለም ሰደድ እንደገለጸው ኢትዮጵያም ከሩሲያም 6 ተዋጊ የጦር አውሮፕላኖችን ለመግዛት ስምምነት መፈረሟን አመላከተ። ከሩሲያ የመንግስት መከላከያ ኩባንያ ሮስቴክም ሾልኮ ወጣ
የተባለው ሰነድ ኢትዮጵያም 6 ኤስዩ-35 ተዋጊ ጀቶችን ለመግዛት ውል መፈራረሟን ማመልከቱም ተሰምቷል። ስምምነቱ በአዲስ አበባና በሞስኮ የመከላከያ ትብብራቸውን እያጠናከሩ መሆኑን ያመላክታልም ብሎታል። ብላክ ሚረር በሚባል የመረጃም ጠላፊ ቡድን ባለፈው መስከረም 23 2018 ዓ.ም የተለቀቀው ይህ ሰነድ የላቀ የሱኪ ሆይ ተዋጊ ጀት ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶችን መያዙን ገልጿል። በመረጃው መሰረትም ተዋጊ ጀት ግዢዎች በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች የተለዩ ሲሆን በዚህም መሰረት ኢትዮጵያ 231 የሚል ኮድ እንደተሰጣትም ተመልክቷል። መረጃው እውነተኛም ከሆነ ኢትዮጵያ 6 ኤስዩ-35 ተዋጊ አውሮፕላኖችን ለመግዛት ማቀዷን ያመላከተም ሲሆን ኤስዩ-35 እጅግ የላቁ ባለብዙ ተግባር ተዋጊነት ያላቸው ሩሲያም ሰራሽ ጀቶች ውስጥ አንዱ ሲሆን ለአየር የበላይነትና ለረጅም ርቀትም የጥቃት ተልዕኮም ታስቦ የተነደፈ ነው ተብሏል። የኤስዩ-35 ተዋጊ አውሮፕላኖች ዋጋም በተለያዩ ምክንያቶች የሚለያይ ሲሆን የአንድ ኤስዩ-35 ተዋጊ አውሮፕላን ዋጋ በአማካኝ ከ83 ሚሊዮን እስከ 85 ሚሊዮን የአሜሪካን ዶላር እንደሚደርስ ወታደራዊ መረጃዎችም ይገምታሉ። በሰነዱ ውስጥ ያለው የጊዜ ሰሌዳ እንደሚያመላክተው ኢትዮጵያ ያደረገችው ስምምነት ከፍተኛ ደረጃ ላይ ደርሷል ወይም የመጀመሪያው የርክክብ ስራ ተጀምሯል ተብሏል። ሾልኮ እንደወጣው መረጃም ከሆነ ውሎቹ የተፈረሙት ሩሲያ ከደም አፋሳሹ የዩክሬን ጦርነት ከመግባቷ ቀደም ብሎ መሆኑም ተመልክቷል። ተንታኞች እንደሚሉት ግዢዎቹ ከተረጋገጠ ኢትዮጵያ ከአየር ኃይሏ አቅም ላይ ማሻሻል ለማድረግ የምታደርገው ጥረት የሚያንጸባርቅም ከመሆኑም በተጨማሪ በአመታት ውስጥ ካደረገቻቸው እጅግ በጣም ዘመናዊ የጦር አውሮፕላን ግዢዎች መካከል ቅድሚያው ስፍራ ይዛልም ተብሏል። ይህም በቀጠናው ባለው የደህንነት ሁኔታ ለውጥ ምክንያት የመጣ እንደሆነም ታስቧል። እስካሁን ድረስም ሮስቴክም ሆነ የኢትዮጵያ መንግስት በተባለው የኤስዩ-35 አውሮፕላን ግዢ ዙሪያ በይፋ የሰጡት ማስተባበያ ወይም ማረጋገጫ የለም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር በጠላት ላይ ድል ተቀዳጀ። አገዛዙ በፋኖ በኩል እየደረሰበት ያለውን ሽንፈት ለማድበስበስ መሞከሩ እንደማያዋጣው የቀጠናው ህዝብ ግንኙነት ኃላፊ ገለጸ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር አሳለፍ ተሻገር ሻለቃ ከአጣዬ ተነስቶ ወደ ካራ ቆሪ እየተንቀሳቀሰ ባለው የጠላት ኃይል ላይ በወሰደው የደፈጣ እርምጃ ከባድ ጉዳት አድርሶ ድል መቀዳጀቱን ዛሬ መስከረም 27 ቀን 2018 ይፋ ባደረገው መረጃ ገልጿል። ከአጣዬ ከተማ ወደ ካራ ቆሪ በሲኖ ትራክ ተጭኖ ሲጓዝ በነበረው የአብይ አህመድ ስልጣን አስጠባቂ ኃይል ላይ በተወሰደው የደፈጣ ጥቃት የጠላት ቅስም ተሰብሯል ያለው መረጃ አሳለፍ ተሻገር ሻለቃ በወሰደችው በዚህ የደፈጣ ጥቃት አንድ ሙሉ ሲኖ ትራክ የአብይ አገዛዝ መከላከያ ስልጣን አስጠባቂ ወራሪ ኃይል መደምሰሱንም ጠቅሷል። አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር በየዕለቱ በጠላት ላይ የሚያደርገውን ጥቃት አጠናክሮ በማስቀጠል ወደ ድል ማማ እየተንደረደረ እንደሚገኝም የጠቀሰው መረጃ በሌላ ግንባርም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የ77 ክፍለ ጦር የአብይ አህመድ ዙፋን አስጠባቂ ቅጥረኛ ሰራዊትን ኤፍራታ ግድም ወረዳ አጣዬ ከተማ ድረስ ዘልቀው በመግባት ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውን ገልጿል። የ77 ክፍለ ጦር ደመላሽ ሻለቃና ቃኞች በላይኛው አጣዬ አካባቢ ተረተር ባቡር ሀዲዱ በተባለ ልዩ ቦታ መሽጎ በነበረው የብልጽግና አገዛዝ ባንዳ ሚሊሻ ላይ ከሌሊቱ 10 ሰዓት በወሰዱት የተቀናጀ ጥቃት የጠላት ኃይል ከፊሉ ተደምሶ ቀሪው አካባቢውን ለቆ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ኃይል ዛሬ መስከረም 27 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ የቀድሞ የፍትህ ሚኒስትርና የአሁኑ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አገዛዙ በፋኖ እየደረሰበት ያለውን ወታደራዊ ጥቃት ከሌሎች ጋር ለማዳበል መሞከሩ ተቀባይነት እንደሌለው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ኃላፊ ዶክተር አብደላ እድሪስ በማህበራዊ ሚዲያው ላይ ገለጸ። ጌዲዮን ጢሞቴዎስ ወይ ገጥመን መስሎኝ በአማራ ፋኖ ብሔራዊ ኃይል ተቀጠቀጥኩ ለማለት ይህን ያህል መሽኮርመም ምን ይሰራል በማለት የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህወሓት ጽምዶ በተሰኘ አዲስ ጥምረት ኢትዮጵያን ለመውጋት እየሰሩ ነው ሲል መክሰሱን አስታውሶ በተጨማሪም በቅርቡ በአማራ ክልል በወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ ሁለቱ ተዋናዮች ተሳትፈዋል ሲል ያቀረበውን ውንጀላ የፋኖን ጥቃት ከሌሎች ጋር ለማላከክ መሞከሩን ውድቅ አድርጓል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት
አንቶኒዮ ጉቴሬስ መስከረም 22 ቀን 2018 ዓ.ም የጻፈውን ደብዳቤ ያስታወሰው የአፋብኃ ደቡብ አማራ ቀጠና ምኒልክ ዕዝ ቃል አቀባይ ዶክተር አብደላ ድሪስ በኤርትራ መንግስትና በህወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል በማለት በዚሁ ደብዳቤ ጠቅሶ እንደነበር አስታውሷል። በዚህም አገዛዙ በፋኖ በቅርቡ የደረሰበትን ወታደራዊ ሽንፈት ከሌሎች ጋር ለማያያዝ መሞከሩን ሚኒስትሩ በአፋብኃ ተቀጠቀጥኩ ላለማለት ይህን ያህል መሽኮርመምን ይሰራል በማለት አስተያየቱን አስፍረዋል። ይህ በእንዲህ እንዳለ ዶክተር አብደላ ድሪስ በቀጠና ያሉ ሁኔታዎችን አስታኮ በሰጠው ተጨማሪ አስተያየት ሸዋን የቀውስ ቀጠና የማድረግ ፍላጎት ማለት ቤተሰቦቻችንና ጓደኞቻችን በተፈጠረው ግጭት ተጎዱ ያሉ ወጣቶች ሰብሰብ ብለው የተናገሩትን ሀሳብ የአማራ ፋኖ ብሔራዊ ኃይል አቋም አድርጎ ሸዋን የቀውስ ማዕከል ለማድረግ ያገዛዙ የዲጂታል ሚሊሻዎችና በፋኖ ውስጥ የተሰገሰጉ ጸረ አንድነት ኃይሎች አበክረው እየሰሩ መሆኑን ስርዓቱ ቀጠናው ምን ያህል ቀውስ በመጥመቅ ለማትረፍ እንደሚሰራ ቁልጭ አድርጎ ያሳያል በማለት ድርጊቱን አውግዞ ሰራዊቱ ከቦታ ቦታ የሚንቀሳቀሰው አገዛዙ በህዝባችን ላይ የሚፈጽመውን ግፍና ሰቆቃ ለማስቆም እንጂ የተጎጂዎችን እንባ ለማበስ እንጂ እርስ በርስ ለመታኮስ አይደለም በማለት አስተያየቱን አስፍረዋል። የዛሬ 2 ዓመት በደቡብ ኢትዮጵያ ክልል ጎፋ ዞን በመሬት መንሸራተት ለተፈናቀሉ ዜጎች የተወጣጣ ከ60 ሚሊዮን ብር በላይ ከባንክም አውጥተው ሊዘርፉ ሞክረዋል የተባሉ ሰራተኞችና የስራ ኃላፊዎች በፖሊስ ቁጥጥር ስር መዋላቸው ተገለጸ። ሰራተኞቹና ኃላፊዎቹ የተያዙት ብሩን ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ በቼክ ለማውጣት እንቅስቃሴ እያደረጉ ባለበት ወቅት መሆኑም ተመልክቷል። ተጠርጣሪዎቹም ለግላቸው ሊያውሉት ነበር የተባለው 60 ሚሊዮን 276,383 ብር ገንዘቡ በዞኑ ጊዜ ጎፋም ወረዳ ኬንቾ ሻቻም ገዘዲም ቀበሌ በተከሰተው የመሬት መንሸራተት አደጋ የተፈናቀሉ ዜጎችን መልሶ ለመቋቋም ከተለያዩ የህብረተሰብ ክፍሎች የተሰባሰበም ሲሆን ተጠርጣሪዎቹ ብሩን ከባንክ ሊያወጡ የሞከሩትም ቀደም ሲል ተሰርቶ ቮይድ የተደረገ ወይም የተሰረዘ የቼክ ቅጠልን በመጠቀም መሆኑን የጎፋ ዞን መንግስት ኮሙኒኬሽን ዛሬ ባወጣው መግለጫ አስታውቋል። ተጠርጣሪዎቹ በቁጥጥር ስር ሊውሉ የቻሉትም ለጎፋ ዞን አስተዳደር በደረሰው ጥቆማ መሰረት በተደረገ ክትትል መሆኑን የጠቀሰው መግለጫ በአሁኑ ወቅትም ተጠርጣሪዎቹ በአዲስ አበባ ፖሊስ ቁጥጥር ስር እንደሚገኙና ምርመራው እየተካሄደባቸው እንደሆነም ታውቋል። የዞኑ መንግስት ኮሙኒኬሽን በቁጥጥር ስር የዋሉ ተጠርጣሪዎችን ብዛትም ሆነ የነበራቸውን የስራ ድርሻና ኃላፊነት ለጊዜው ከመግለጽም ተቆጥበዋል። በደቡብ ኢትዮጵያ ክልል ጎፋ ዞን ጊዜም ጎፋ ወረዳም ኬንቾ ሻቼም ገዘዲ ቀበሌ ባለፈው ሐምሌ 15 2016 ዓ.ም በተከሰተው የመሬት መንሸራተት ከ250 በላይ ሰዎች ህይወታቸውን ያጡም ሲሆን በአደጋውም ከቀበሌው የተፈናቀሉ ነዋሪዎች መልሶ ለማቋቋም በአገር ውስጥና በውጭ የሚገኙ ኢትዮጵያንና የተለያዩ ድርጅቶች የገንዘብና የቁስም ድጋፍ ሲያደርጉ መቆየታቸው ይታወሳል። በሲዳማ ከፈቃዳቸው ውጪ ደሞዛቸው ለብልጽግና የተቆረጠባቸው መምህራን ድምጻቸውን አሰምተዋል። የመምህራን ተቃውሞ በሌሎች አካባቢዎችም ተጠናክሮ ሊቀጥል እንደሚገባ ጥሪ እየቀረበ ነው። በሲዳማ ብሔራዊ ክልል በምስራቅ ሲዳማ ዞን ቦና ዙሪያ ወረዳ የሚሰሩ መምህራኖች የወር ደሞዛቸው በብልጽግና የወረዳ አመራሮች ያለፈቃዳቸው መቆረጡን ተከትሎ በየደረጃው ላሉ ባለስልጣናት ደሞዛቸው አላግባብ መቆረጡ እንዲቀር ምርጫ ቦርድ ጭምር በፓርላማ ህግ አውጥቶ ለፓርቲዎች የመንግስት ሰራተኛ መዋጮ አያዋጣም የሚል ህግ ቢወጣም ይህንን በመተላለፍ በህገወጥ መንገድ የተቆረጠው ደሞዛችን ይመለስ የሚል ጥያቄ ቢያቀርቡም ሰሚ በማጣታቸው አደባባይ ወጥተው ተቃውሟቸውን አሰምተዋል። በተደጋጋሚ ከዚህ ቀደምም ከመምህራን ላይ ያለ ፍላጎታቸውና ስምምነታቸው ገዢው ብልጽግና ፓርቲ ከክልል እስከ ወረዳ ያሉ አመራሮች በየደረጃው ለተለያዩ ወጪዎች በመዋጮ ስም ደሞዛቸው የሚቆረጥ ሲሆን ይህንን በመቃወም የሲዳማ መምህራን ድምጻቸውን አሰምተዋል። ድምጻችን ይሰማ ያለ ፈቃዳችን የተቆረጠ የወር ደሞዛችን ይመለስ በማለት ሰላማዊ ሰልፍ ማካሄድ የጀመሩ ሲሆን ሌሎችም ጥያቄያቸውን እንዲቀላቀሏቸው አስተባባሪዎቹ ጥሪ ማድረጋቸውን ከአካባቢ የወጡ መረጃዎች ገልጸዋል። በክልሉ ሌሎች ወረዳዎችም ተመሳሳይ ጥያቄ ያላቸው መምህራን እንቅስቃሴ የጀመሩ ሲሆን የአገዛዙ ባለስልጣናት በኃይል ጥያቄያቸውን ለማዳፈን እየመከሩ ቢሆንም መምህራኑ ከዚህ ቀደም የተወሰኑ አስተባባሪዎች ታስረው ጥያቄዎቻቸው የተዳፈኑበት ሁኔታ እንዳይደገም ሁሉም በጋራ ለመብቱ እንዲቆም ጥሪ ማድረግ ጀምረዋል። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች ንቅናቄ ባለፈው መስከረም 5 ቀን 2018 ሊያደርግ የነበረውና በ2 ወራት ያራዘመውን የስራ ማቆም አድማ ተከትሎ ተመሳሳይ በደልና ጫና ያለባቸው የኑሮ ውድነቱን ተከትሎ
በአነስተኛ ደሞዝ መኖር ያቃታቸው መምህራን ጭምር ትግሉን ለመደገፍ ውሳኔ ላይ መድረሳቸውን ከመምህራን ጋር የስራ ማቆም አድማውን እንደሚያደርግ አስቀድሞ ጥሪ ማድረጉ አይዘነጋም። መምህራን የኑሮ ውድነቱን ተከትሎ በደሞዛቸው ራሳቸውና ቤተሰቦቻቸውን መመገብ አለመቻላቸውን ተከትሎ በኦሮሚያ ክልል ከአዲስ አበባ አላግባብ ጭምር ተወስዶ በተካተተውና ሸገር በሚል በተሰየመው ከተማ የክልሉ አስተዳደር መምህራን ከተማሪዎች ጋር ተሰልፈው ምግብ እንዲበሉ ማድረጉ ከዚህ ቀደም ሰፊ መነጋገሪያ የሆነ ሲሆን በተለይም በደቡብ የተለያዩ ክልሎች ባለፈው ዓመት በተደጋጋሚ መምህራን ደሞዝ በጀት የለም በሚል በወላይታ ዞን ሳይከፈላቸው የቆየ ሲሆን ይህኑ ተከትሎ መብታቸውን የጠየቁ መምህራን ሲታሰሩና ሲሳደዱ እንደነበር አይዘነጋም። መምህራኑ ኖሞር እያሉ መፈክር በማሰማት የባለስልጣናቱን ድርጊት በመቃወም የተቆረጠ ደሞዛቸው በአስቸኳይ እንዲመለስ ጠይቀዋል። በአማራ ሕዝብ ላይ የተከፈተውን ጦርነት በባንዳነት የደገፉ ጥቂት የአብን አመራሮች ዛሬ ያወጡት መግለጫ ተጨማሪ ተቃውሞ ያስከተለባቸው ነው። አብይ አህመድ በአማራ ክልል ያዋቀረው አመራር ላይ እምነት እንደሌለው ያሳያል ተብሏል። በአማራ ሕዝብ ላይ ትጥቅ እናስፈታለን በሚል ሽፋን አብይ አህመድ ይፋ ጦርነት ሲያውጅ የአማራን ሕዝብ በመካድ የአብይ አገዛዝ ጉዳይ አስፈጻሚ የሆኑ ጥቂት የአብን አመራሮች በሹመትና በስልጣን ሕዝባቸውን አሳልፈው በመሸጣቸው ተደጋጋሚ ወቀሳ ሲቀርብባቸው የቆየ ሲሆን ዛሬ ይኸው በአብን ስም ከአብይ አገዛዝ ጋር የተለጠፉ ጥቂት አመራሮች ያወጡት መግለጫ ተከትሎ ታጣቂ ቡድኖች ወደ ድርድር እንዲመጡ በሚል በአማራ ህዝብ ላይ አገዛዙ እያደረሰ ያለውን ጥፋት አይተው እንዳላየ በመሆን የስርዓቱን ጉዳይ ለማስፈጸም ያወጡት መግለጫ ወቀሳ አስከትሎባቸዋል። በሆዳቸው የወደቁና ማንነታቸውን የሸጡ እነ በለጠ ሞላ የአማራን ህዝብ ትግል ቢያንቋሽሹ የሚገርም አይደለም፣ ስራቸው ነውና መግለጫውም የበለጠ የጋሻውና የጣሄር እጅ እንጂ የአብን አይደለም። አብንማ ሁሉም በሚባል ደረጃ ለትግሉ ዋጋ እየከፈለ ነው ያለው። በእስር ቤትና በግንባር ለህዝባቸው ታምነው እየታገሉ ያሉ አብኖች ሜዳ ላይ ናቸው በማለት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል የህዝብ ግንኙነት ኃላፊ አርበኛ ስቲበል አለሙ ዘሪሁን በማህበራዊ ገጹ ለአብን መግለጫ ምላሽ ሰጥቷል። ምክትል ጠቅላይ ሚኒስትር የተባለውና በአማራ ህዝብ ላይ የተከፈተውን ጦርነት ከአብይ አገዛዝ ጋር በመሆን የደገፈው በጦር ወንጀል ይጠየቃሉ ከሚባሉ ያገዛዙ ባለስልጣናት አንዱ ተመስገን ጥሩነህ ሰሞኑን የአማራ ህዝብን ባንዳ ብሎ ያዋረደበትን ንግግር የሚያጠናክር መግለጫ አብን በተባሉት ጥቂት ግለሰቦች ዛሬ ወጣ ሲሆን በአማራ ህዝብ ላይ እየተካሄደ ያለውን ጦርነት በመደገፍ ዛሬም ህጻናትና ሴቶችን ጭምር እየገደለ ጤና ጣቢያዎች ላይ ድሮን ጥቃት እየፈጸመ ወላድ ጭምር እየጨፈጨፈ የሚገኘውን አገዛዝ ተጠያቂ ባለማድረግ ታጣቂዎች ወደ ድርድር እንዲመጡ ማለት ሌላው ቀርቶ የአብን ስራ አስፈጻሚ ኮሚቴ አባልና የፓርላማው አባል አቶ ክርስቲያን ታደለ በእስር ቤት ሕክምና ተከልክሎ እየተሰቃየ ያለበትን ሂደት ጭምር ወደ ጎን በማድረግ ስለ ሰላምና ድርድር ያገዛዙን የይስሙላ አጀንዳ ለማሻሻጥ ሞክረዋል የሚል ወቀሳ ተከትሎ ቀርቦባቸዋል። በባንዳነት ከህዝባቸው በተቃራኒ የተሰለፉት እነ በለጠ ሞላ ዛሬ ያወጡት መግለጫ ሌላውን በባንዳነት የመክሰስ ሞራል የላቸውም የሚል ወቀሳ ጭምር ያስከተለባቸው ሲሆን በልዩ ልዩ ምክንያቶች እንዲሁም የህዝባችን መሰረታዊ ጥያቄዎች ለማስመለስ በሚል ወደ ትጥቅ ትግል የገባችሁ ወንድምና እህቶቻችን የአሁኑ የትጥቅ እንቅስቃሴ ህዝባችን በእጅጉ የጎዳና ለታሪካዊ ጠላቶቻችን ጥቃት በር ይከፍታል በማለት ወደ ድርድርና ሰላማዊ መንገድ ነው በማለት የአብይን ጠመንጃ የማስፈታትና አማራን የማጥቃት አጀንዳን በአገር ጥቅም ስም ለማንሳት ሞክረዋል። በክልሉ ዛሬም ድረስ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ የሆኑበት፣ በርካታ ተማሪዎች ዛሬም የአብይ አገዛዝ ስልጣን አስጠባቂ ጦር ወታደራዊ ካምፕ ያደረገበት፣ በድሮንና በከባድ መሳሪያ ካወደማቸው የተረፉትን ጭምር ለቆ እንዲወጣ በአደባባይ አለመጠየቃቸው አብንና ኢዜማ በተለጣፊነት እንጂ እንደ ተቃዋሚ ራሳቸውን ሊቆጥሩ አይገባም፣ የፋሽስቱ ብልጽግና አገዛዝ ጉዳይ አስፈጻሚ ናቸው የሚሉ ከረር ያሉ ወቀሳዎችም መግለጫውን ተከትሎ መሰማት ጀምረዋል። ከዚህ ቀደም በአብን ስም በሚወጣ መግለጫ በአማራ ህዝብ ላይ የተከፈተውን ጦርነት በመደገፍ ከአብይ ጎን የቆሙት እነ በለጠ ሞላ ዛሬ ባወጡት መግለጫ ለአማራ ህዝብ ተቆርቋሪ መስለው ለመታየት የሞከሩ ቢሆንም አገዛዙ መንገድ ጠራጊ ያለውን ያቀደውን የዛሬው መግለጫ አገዛዙ ሰሞኑን በአማራ ህዝብ ላይ መጠነ ሰፊ ጥቃት ለመክፈት እያደረገ ያለውን እንቅስቃሴ ወደ ጎን በማድረግ ፋኖን ተጠያቂ ለማድረግ የሄዱበት ርቀትን ያሳያል የሚሉ ወቀሳዎች ተከትለው ቀርበዋል።
ኢትዮጵያ ኤርትራ ላይ እርምጃ ልትወስድ ነው ሲል ለመንግስትም ቀረቤታ ያለው ሆርን ሪቪው ዘገበ። ኢትዮጵያ ለሁለተኛ ጊዜ በኤርትራ ላይ ለተባበሩት መንግስታት በላከችው ደብዳቤ ክስ አሰምታለች ያለው ዘገባው ኢትዮጵያም ከወራት በፊት ኤርትራ በውስጥ ጉዳይም ጣልቃ እየገባች ነው በማለት ለተባበሩት መንግስታት ድርጅት ያቀረበችው ስሞታ ምላሽ ሳይሰጥበት ሁለተኛ ደብዳቤም ለማስገባትም ተገዳለችም ብሏል። የኢትዮጵያ ውጭ ጉዳይ ሚኒስትር በኤርትራ ላይ በውስጥ ጉዳይ ጣልቃ እየገባች ነው የሚል ክስም ለሁለተኛ ጊዜ በደብዳቤ ማቅረቡን የገለጸው ሆርን ሪቪው ከ4 ወራትም ገደማ በኋላ ለሁለተኛ ጊዜ ለመንግስታቱ ድርጅት የገባው ደብዳቤ ኤርትራ የኢትዮጵያ መንግስትን ተፋላሚዎችን በማስታጠቅና ከህወሓት ጋር በማበር የሚከስ ነው ብሏል። ለተባበሩት መንግስታትም የተላከ የተባለው ደብዳቤ ኤርትራ ታጣቂዎችን በማስታጠቅ ኢትዮጵያን በማተራመስ ላይ ተጠምዳለች በማለት የከሰሰ ይሁን እንጂ ኤርትራ የትኛዎቹን የታጠቁ ኃይሎችም እንደምታስታጥቅ ደብዳቤው በስም ጠቅሶ ያቀረበው ዝርዝር መረጃ አለመኖሩም ተመልክቷል። በአሁኑ ወቅት በተለያዩ አካባቢዎች ከመንግስት ጋር የሚፋለሙ የታጠቁ ኃይሎች ያሉ ሲሆን የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ዋና ዋናዎቹም ሲሆኑ ምንም እንኳን በግልጽ በደብዳቤው ላይ ባይገለጽም ኤርትራ የፋኖ ኃይሎችን እንደምታስታጥቅ በኢትዮጵያ መንግስት ባለስልጣናት በኩል በተለያዩ አጋጣሚዎችም ሲገለጽ መቆየቱም ተመልክቷል። የክስ ደብዳቤው ኤርትራ የፕሪቶሪያው የሰላም ስምምነትን ለማፍረስ ከህወሓት ጋር በአጋርነት እየተንቀሳቀሰች መሆኑን የገለጸም ሲሆን ኤርትራም ከህወሓት ጋር የጀመረችው ግንኙነትም ስምምነቱን ከማፍረስ ባሻገር የኢትዮጵያ ሉዓላዊነትን እስከ መጣስም የዘለቀ መሆኑን በደብዳቤው ላይ ተመልክቷል ብሏል። ኤርትራም ከዚህ ቀደም ኢትዮጵያ ለመንግስታቱ ድርጅት ባስገባችው ደብዳቤ ለቀረበባት ክስ በሰጠችው ምላሽ በኢትዮጵያ የውስጥ ግጭትም እጅ የለበትም ማለቷም የሚታወስ ሲሆን ኤርትራ ታጣቂ ኃይሎችን በማስታጠቅም ይሁን የፕሪቶሪያው የሰላም ስምምነትን በማስተጓጎል ረገድ ምን አይነት ሚና እንዳላት በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል የቀረበው ዘገባ ኤርትራም ከደሙ ንጹህ መሆኗን ይመለከታል። ኢትዮጵያም ለሁለተኛ ጊዜ ለመንግስታቱ ድርጅት ባቀረበችው ደብዳቤ ኤርትራ እያደረገች ነው የተባለውን ጣልቃ ገብነትም በሉዓላዊነት ላይ የተቃጣም አደጋ ነው ያለችው ሲሆን መንግስትም የአገሪቱን ሉዓላዊነትን ለማስጠበቅና በውስጥ ጉዳዮችም የውጭ ጣልቃ ገብቶችን ለመመከትም ህጋዊ አግባብነት ያላቸው እርምጃዎችን ሊወስድ እንደሚችልም ጠቁሟል። ምንም እንኳን ኤርትራ በኢትዮጵያ ውስጥ ግጭቶችም እጅ የለበትም ብትልም በተለያዩ ከህወሓት ጋር የጀመረችው የተባለው ግንኙነት በተናጠል ድንበር እስከ መክፈት የዘለቀው ሆኖ የታየ ሲሆን የህወሓትና የኤርትራ መንግስታትም የሚዲያና የፕሮፓጋንዳ ሰዎችም ስም የጀመረው ጽምዶም የተሰኘው ግንኙነት በህዝብ ለህዝብ ግንኙነትም ሽፋን እየተሳለጠ መሆኑ ይነገራል። በሆርን ሪቪው ቀደም ሲል ባወጣው ዘለግ ያለ መጣጥፉም ኤርትራ ለኢትዮጵያ ሰላም የማትሰጥም ከሆነ ኢትዮጵያ በዘመነ ኢህአዴግ በሽግግሩ ወቅት ለኤርትራ የሰጠችውን እውቅና ልታነሳም ትችላለች የሚል መጣጥፉን ተከትሎም የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የማይታሰብ የብልጽግናዎች የቀን ግዠት ብልጽግናዎችን ልሳን የተንጸባረቀ የሚል ማጣጣያ አስተያየት መስጠታቸው መዘገባችን ይታወሳል። በኢትዮጵያ ውስጥ የአገሪቱን ዳር ድንበር መጠበቅ ያለበትን ሰራዊት ህዝብ ላይ በማዝመት ጭፍጨፋ የሚፈጽመው አገዛዝ ከፍተኛ ወታደራዊ አዛዥ በኢትዮጵያ የገነባ ነው ዘመናዊና ጠንካራ ሰራዊት የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ ይጠብቃል አለ። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በግንባር ቀደምትነት ሚና አላቸው ከሚባሉ የአገዛዙ ወታደራዊ አዛዦች አንዱና የአብይ አገዛዝ ስልጣን ማስጠበቂያ የሆነው የሀገርን አደራ ወደ ጎን ያደረገው ራሱን መከላከያ ብሎ የሚጠራው ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ ዛሬም አብይ አህመድ በከፈተው ጦርነት ወራሪ ሰራዊቱ በህዝብ ላይ የተኮሰ ባለበት ወቅት ሰራዊቱ ጠንካራና የሀገር ሉዓላዊነትን በአስተማማኝነት ይጠብቃል ሲል በይፋ ተናግሯል። የደቡብ 21ኛ ጉና ክፍለ ጦር 30ኛ ዓመት ምስረታ በኦሮሚያ ክልል ባቱ ከተማ እሱን ጨምሮ ከፍተኛ ወታደራዊ አዛዦች በተገኙበት ተከበረ በተባለበት ወቅት ባደረገው ንግግር ሰላማዊ ሰዎችን እየጨፈጨፈ ትምህርት ቤቶችና ጤና ጣቢያዎችን ጭምር በድሮንና በከባድ መሳሪያ እያወደመ ወላዶችን ሳይቀር በድሮን ያጠቃ አገዛዝ ሰራዊት መሪ ሳይሆን ሀገርና ህዝብ የሚጠብቅ ሰራዊት አዛዥ መስሎ በንግግሩ ሲጠቅስ ተስተውሏል። አብይ አህመድ ስልጣን ከወጣ ጀምሮ የደቡብ ሱዳን በተደጋጋሚ የኢትዮጵያን ዳር ድንበር በማለፍ የወረዳው ስም እስከ መቀየር የደረሱበት በተደጋጋሚ ንጹሐንን ጥቃት ያደረሱበት ሱዳን የኢትዮጵያን ለም መሬት ገፍታ ከ60 ኪሎ ሜትር በላይ ይዛ ዛሬም ድረስ ያለማንም ከልካይ ወደ ግዛቷ ያካለለች ሲሆን ይህንም በዝምታ የሚከታተለው ስልጣን አስጠባቂ ጦር ምክትል ኤታ ማጆር ሹም በባንዳነት በአማራ ህዝብ ላይ የተከፈተውን ጦርነት
በመምራት ዛሬም የአብይ አህመድ ቀኝ እጅ በመሆን በህዝብ ላይ ያሰማሩትን ሰራዊት አገር ጠባቂና ሉዓላዊነት አስከባሪ አድርጎ ለማቅረብ ሞክረዋል። በኢትዮጵያ የተገነባው ዘመናዊና ጠንካራ ሰራዊት የአገር ክብርና ሉዓላዊነት በአስተማማኝ መልኩ ያስጠብቃል ያለው ጀነራል አበባው ታደሰ ባለፉት 7 ዓመታት በኢትዮጵያ ውስጥ የአገዛዙ ስልጣን አስጠባቂ ጦር ሲያካሄድ የነበረውን ግፍና ወረራ ዛሬም ድረስ የሚፈጽማቸውን ጭፍጨፋዎች ወደ ጎን በማድረግ ወንጀሉን ህጋዊ ለማድረግ ሞክረዋል የሚሉ አስተያየቶች ተከትለው ቀርበዋል። ኢትዮጵያን ከዚህ በኋላ መንካት አይቻልም ያለው ጀነራል አበባው ታደሰ የአብይ አገዛዝ ከህወሓት ጋር ያደረገውን ጦርነት ተከትሎ ከኤርትራ መንግስት ጋር ግንባር በመፍጠር በጦርነቱ ባደረጉት እንቅስቃሴ እንደ ሌሎቹ የአብይ አገዛዝ ከፍተኛ ወታደር አዛዦች የኤርትራን መንግስት ጭምር ሲያወድስ እንደነበር አይዘነጋም። አብይ አህመድ በቅርቡ በአማራ ህዝብ ላይ ተጨማሪ ጥፋት ለማድረስ አዲስ ያለውን ኦፕሬሽን ለመጀመር ዝግጅት እያደረገ ሲሆን ለዚሁ ጀነራል አበባው ታደሰ በቅርቡ ባህር ዳር ላይ ምክክር ማድረጉና ሰራዊቱን ለሌላ ግዳጅ እናስወጣለን ከተባለ በኋላ የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ በዘመቻ አደማሊ አባናደው በአገዛዙ ጦር ላይ ያደረሰውን ግልጽ ኪሳራ ተከትሎ ተጨማሪ ኃይል ወደ አማራ ክልል በተለያዩ አቅጣጫዎች ማስገባት መጀመራቸው አይዘነጋም። የአብይ አገዛዝ ስልጣን አስጠባቂ ጦር እንኳን ህዝብን ሊጠብቅ በቀጥታ በህዝብ ላይ ጦርነት ከማካሄድ አልፎ ባቱ ወይም ዝዋይ ከተማ በቅርብ ርቀት በሻሸመኔ ከተማ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ የአማራ ብሔር ተወላጅና የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት በሚፈጸምበት ወቅት በዚሁ ከተማ የነበረው 1ኛ ጉና ክፍለ ጦር ወደ አካባቢው ሄደው ህዝብ እንዳይታደግ የቀድሞ ምርኮኛና የአብይ አገዛዝ ስልጣን አስጠባቂ ጦር ኤታ ማጆር ሹም ብርሃኑ ጁላ ግልጽ ትእዛዝ ሰጥቶ እንደነበር የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋስ በቅርቡ በሰጠው ምስክርነት ማረጋገጡ አይዘነጋም። በሻሸመኔ አርቲስት ሃጫሉ ሁንዴሳን ግድያ ተከትሎ የተፈጸመውን ጭፍጨፋ ከሌላ አካባቢ አደራጅተው ያመጧቸው ገዳዮች ቤት ለቤት እየዞሩ የስም ዝርዝር ይዘው የፈጸሙት ጥቃት ሲሆን ይህንን ጥቃት ተከትሎ በዝዋይ ወይም ባቱ ከተማ ጥቃት አድራሾቹም በተመለከተ በነበረ ቅሬታ ላይ ህዝብ በተሰበሰበበት አርፋችሁ ተቀመጡ ከማለት አልፎ ሰራዊቱ በጊዜው ተንቀሳቅሶ እርምጃ እንዲያወስድ በማገድ በንጹሐን ላይ የሚደረግ ጭፍጨፋ እንዲፈጸም ማድረጋቸውን በዚሁ ምስክርነት በስፋት አብራርተዋል። የአገር ቤት የእርስ በርስ ጦርነት በቃን ያሉ በአማራ ህዝብ ላይ ያዘመቷቸው ወታደሮች ጭምር ጦርነትን መቃወማቸውን ተከትለው እስከ መረሸና እስከ መታሰር መድረሳቸውን በቅርቡ በዘመቻ አደም አሊ እጃቸውን ከሰጡ ያገዛዙ ወታደሮች መካከል ምስክርነት መስጠታቸውን ጠቅሰን መዘገባችን አይዘነጋም። በፕሮፌሰር መራራ ጉዲና የሚመራው ኦፌኮን ጨምሮ በትላንትናው ዕለት ፕሬዚዳንት ታዬ አጽቀሥላሴ ሀገሪቱ የእርስ በርስ ጦርነት ባለችበት በአገዛዙ ቁጥጥር ስር ባለው ምርጫ ቦርድ ነጻና ፍትሐዊ ምርጫ ይደረጋል ማለታቸውን ተከትሎ አስተያየታቸውን ሰጡ። የሁለቱ ምክር ቤቶችን የጋራ ስብሰባ ትላንት ከሰዓት በኋላ በንግግር የከፈቱት ፕሬዚዳንት ታዬ አጽቀሥላሴ ባደረጉት ንግግር በተለይም መጪውን ምርጫ አስታኮ በሰጡት አስተያየት ላይ ተቃዋሚዎች ምላሽ ሰጥተዋል። 7ኛው ዙር ምርጫ ፍትሐዊ፣ ሰላማዊ፣ ዲሞክራሲያዊና ታማኒ ይሆን ዘንድ መንግስት በኃላፊነት ይሰራል በማለት ፕሬዚዳንቱ የተናገሩት ትላንት ያስተቻቸው የቆየ ሲሆን ከተቃዋሚ ፓርቲዎች መካከል አንዳንዶቹ ቃል የተገባው ገቢር መሆኑን እንደሚጠራጠሩ፣ ሌሎች ደግሞ ምርጫ ከመደረጉ በፊት በሀገሪቱ ሰላም መስፈን እንዳለበትና ምርጫ ቦርድ ገለልተኛ እንዲሆን ፈርሶ መዋቀር እንዳለበት አስታውቀዋል። በፕሮፌሰር መራራ ጉዲና የሚመራው ኦሮሞ ፌዴራሊስት ኮንግረስን ጨምሮ አብረውት የተሰለፉት የተቃዋሚ ፓርቲ ኮከስ በቅድሚያ ሀቀኛ፣ አሳታፊና ዲሞክራሲያዊ የሆነ የምክክርና የድርድር ሁኔታ መኖር እንዳለበት ገልጾ የዚሁ ኮከስ አባል የሆነው የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ በእስካሁኑ ምርጫዎች መሳተፋቸውን ጠቅሰው የስብሰባው አቋም ሲገልጹ ምርጫ ሲገባ ይህ እየተባለ የሚገባው እስካሁን በተደረጉት ምርጫዎች ሁሉ የተሻለና የተለወጠ ነገር ከማየት ይልቅ የተስተዋለው ተቃራኒ ነው በማለት ፕሬዚዳንቱ ከተናገሩት በተግባር ሲታይ የኖረው ተቃራኒ መሆኑን መግለጻቸውን ዲደብሊው ዘግበዋል። በሀቀኛ መንገድ ለመስራት መንግስት በሀገሪቱ ውስጥ ዴሞክራሲያዊ ስርዓት ለማስፈን እስካልሰራ ድረስ ቃል ስለተገባ የምክር ቤት መክፈቻ ላይ ስለተነገረ የሚመጣ ለውጥ አለ ብለን አናምንም ሲሉ ገልጸዋል። ይህንን አቋም የያዙት በሀገሪቱ የጸጥታ ችግሮች ስላሉ ነው ወይስ ከምርጫ ሰሞን ልምዶች በመነሳት በሚል ተጠይቀው በሰጡት ምላሽ ከምርጫው አስቀድሞ በሀገሪቱ ውስጥ ብሔራዊ መግባባትና እርቅ መውረድ አለበት ብለን እየጠየቅን ነው። አሁንም ከምንም ነገር በፊት ይህ ነገር እንዲደረግ እንጠብቃለን ሲሉ ተናግረዋል። ስለ ተሳትፎ የምለው ነገር የለም ያሉት አቶ ግርማ ሆኖም ኢትዮጵያ ውስጥ የስልጣን ሽግግር መካሄድ ያለበት በሰላማዊና ዲሞክራሲያዊ ምርጫ ብቻ መሆን አለበት የሚል አቋም እንዳላቸው ማስተያየታቸውን አስፍረዋል። በቅርቡ ቅንጅት ያደረጉት 5 ፓርቲዎች እናት ፓርቲን ጨምሮ የፕሬዚዳንቱ ንግግር አስታኮ በሰጡት አስተያየት ኢትዮጵያ
ኢትዮጵያ የህልውና አደጋ ውስጥ ናት የሚል አቋም ያለበት መግለጫ ማውጣታቸውን ያስታወሰው ዘገባ ትብብር ለኢትዮጵያ አንድነት የተባለው ቅንጅት እውነተኛ ሜዳ ካለ በአንድ ምልክትና በአንድ አቋም ምርጫ ለመግባት ውጥን እንዳለው በምስረታ ወቅት የገለጸ ቢሆንም በሰላም ጉዳይ ላይ ምንም አቅጣጫ ባልተቀመጠበት ካለፉት ዓመታት የተለየ ሁኔታ ነጻ ፍትሃዊ ምርጫ አደርጋለሁ ማለት ቀልድ ነው። ሜዳ የለም፣ ማደራጀት አይቻልም፣ መንቀሳቀስ አይቻልም፣ የፖለቲካ ምህዳሩ በጠበበበት ሁኔታ ነጻ ፍትሃዊ ምርጫ ይካሄዳል ብለን አናምንም በማለት አስተያየታቸውን ሰጥተዋል። በትግራይ ያለው ተቃዋሚ ፓርቲ አረና በበኩሉ የትግራይ ክልል የፕሪቶሪያ ዘላቂ ግጭት የማቆም ስምምነት ያደረገው ጦርነት በተፈጠረው ቀውስ ምክንያት ትላንት 5ኛ ዓመቱን በጀመረው የህዝብ ተወካዮች ምክር ቤት ውስጥ ላለፉት 4 ዓመታት አልተወከለም በማለት በክልሉ የሚንቀሳቀሰው አረና ትግራይ ለሉዓላዊነት ዲሞክራሲ ፓርቲ ምክትል ሊቀመንበር አቶ ካሳይ ዘገየ አስተያየት መስጠቱንም ዘገባው አመልክቷል። ምርጫ ነጻ ፍትሃዊና ገለልተኛ እንዲሆን እንፈልጋለን። መንግስትም የያዘው እቅድ በፕሬዝዳንቱ በኩል የተነገረው ተግባራዊ እንዲያደርግ ውትወታ ማድረግ ይጠበቅብናል በማለት አስተያየት መስጠቱን ዲደብሊው በዚሁ ዘገባ ጠቅሷል። በኢትዮጵያና በኤርትራ መንግስታት መካከል የተጀመረው የቃላትም ጦርነትም ቀጥሏል። የኢትዮጵያው ፕሬዝዳንት አምባሳደር ታዬ አጽቀሥላሴ የኢትዮጵያ እጣ ፈንታ በአባይ ወንዝና በቀይ ባህር ላይ ይወሰናል ማለታቸው የኤርትራ መንግስትን አስቆጣ። ፕሬዝዳንቱ በትላንትናው ዕለት በተካሄደው 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመትም የሥራ ዘመን መክፈቻ ስነ ስርዓት ላይ ባደረጉት ንግግር መካከል በአዲሱ ዓመት ይከናወናሉ ተብለው በመንግስታቸው ከተያዙ አጀንዳዎች መካከል የባህር በር ተደራሽነት አንዱ መሆኑን ጠቅሰዋል። ፕሬዝዳንትም ታዬ ኢትዮጵያ በአባይ ወንዝና በቀይ ባህር ላይ መካከል የምትገኝ አገር ነች። እጣ ፈንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ተከተለ መልኩ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያም ወደ እነዚህ ውሃዎች እንድትመለስና ፍትሃዊ ተጠቃሚነት እንዲኖር መንግስት በመስራት ላይ ይገኛል ብለዋል። ፕሬዝዳንት ታዬ ሲቀጥሉም ከ3 አስርት ዓመታት በኋላ የባህር በር ጉዳይ የዓለም አቀፍ መነጋገሪያ ሐሳብም ማቅረቢያ ለመሆን ችሏል። በቀጣይነትም የቀጠናችን በጋራ የመልማትን ፍላጎትም ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶችም ይደረጋሉ፣ የተጀመሩ ጥረቶችም ይቀጥላሉ በማለትም የመንግስታቸውን አቋም ገልጸዋል። ይህንን ተከትሎም የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ዛሬ በኤክስ ገጻቸው በሰጡት ምላሽ የህዝብ ተወካዮች ምክር ቤትም ተብሎ በሚጠራው ስብስብ ውስጥ ስለ ሁለቱ ውሃዎች ማለትም ስለ አባይ ወንዝና የቀይ ባህር ከብልጽግና ሰዎች የተሰጠው አስተያየት አስቂኝና በሁሉም ደረጃ ከአይምሮ እሳቤ በላይ የሆነ አስገራሚ ነገር ነው ብለውታል። የብልጽግና ፓርቲ ያረጀ ያፈጀም ታሪክን በማቅረብ የህዝብን የልብ ትርታን በመሳብ በቅጀትና በኮሜዲያን እሳቤ አላስፈላጊ የሆነ ጦርነትም በአፍሪካ ቀንድ ለመቀስቀስ በየቀኑ ጥረት እያካሄደ ነው በማለት አቶ የማነ የፕሬዝዳንት ታዬ አስተያየትን አጣጥለዋል ወይም ተቃውመዋል። በጎረቤትም ሱዳን ዳርፉር ግዛትም የዛሬ 2 አስርት ዓመታትም በፊት በተካሄደ የዘር ማጥፋት ወንጀል የተከሰሱት የመጀመሪያው ተከሳሽ በዓለም አቀፉ የወንጀል ፍርድ ቤት በእንግሊዝኛው ምህጻረ ቃል ICC ጥፋተኛም ተባሉ። ከቀድሞው የሱዳኑ ፕሬዝዳንት ኦመር አልበሽር ጋር ግንኙነትም አለው የተባለው የጃንጃዊ ታጣቂ ቡድን የጦር አበጋዝ የነበሩት አሊ አብደል አልሬህማን ወይም አሊ ኩሽካብ በቀረበባቸው 27 ክሶች በጦር ወንጀለኝነትን ተሳትፈዋል፣ በሰብአዊነትም ላይ ወንጀል ፈጽመዋል ሲል ፍርድ ቤቱ ወስኗል። መንበሩን በሆላንድ ዘሄግ ከተማ ያደረገው ዓለም አቀፉ የወንጀል ፍርድ ቤት ካለፈው ነሐሴ ወይም ከፈረንጆቹ ኦገስት 2003 እስከ መጋቢት ወይም ማርች 2004 በምዕራብ ዳርፉር በተካሄደው የዘር ማጥፋት ጄኖሳይድ ወንጀል ግድያን፣ መደፈርን፣ ቶርቸርን ጨምሮ የተለያዩ ወንጀሎችን ፈጽመዋል ሲል በመረጃና በማስረጃ አቅርቧል። 355 ገጽ ባለው ክስ የቀረበበት የአረብ ሚሊሻም ታጣቂዎችም የሚል መጠሪያ ያገኘው የጃንጃዊ ታጣቂ ቡድን ጎጆችን በእሳትም አጋይቷል፣ ወንዶችን በጅምላም ጨፍጭፏል፣ ሴቶችን በአደባባይ ደፍሯል። ይህም በ21ኛው ክፍለ ዘመን ዘግናኝ ከተባሉ ጭካኔዎች መካከል አንዱ ነው ሲል ፍርድ ቤቱ አቋሙን ገልጿል። የቀድሞው የሱዳኑ አምባገነን መሪ ኦመር አልበሽር ከስልጣን መውረዳቸውን ተከትሎ ባለፈው የፈረንጆቹ 2020
20 እጃቸውን የሰጡትም ተከሳሹ አሊ የዕድሜ ልክም እስራት ይጠብቃቸዋልም ተብሎ ተገምቷል። ዓለም አቀፉ የወንጀል ችሎትም ከዚህ የዘር ማጥፋት ወንጀል ጋር የተጠረጠሩትን ዛሬ ሱዳን ውስጥ በእስራት ላይ መሆናቸው የሚነገረውን የቀድሞ ፕሬዝዳንት አልባሽርን፣ የቀድሞው የአገሪቱ የደህንነት ሚኒስትር አህመድ ካርሃን፣ የቀድሞ መከላከያ ሚኒስትሩን አብደል ሐሰንን ተላልፈው እንዲሰጡትም ጥሪ አቅርቧል። በዘር ማጥፋት ወንጀልና በሰብአዊነት ወንጀል ጥፋተኛ የተባሉትም አሊ መሐመድ የቀረበባቸው ክስን የተሳሳተ ምስል ነው እንጂ እኔ የጃንጃዊ ሚሊሻ መሪም አልነበርኩም ስለሚባለውም ተጠርጣሪ ግለሰብ የማውቀው ነገር የለም በማለትም ቢያስተባብሉም የአይሲሲ ዳኞችም ባቀረቡትም ምላሽም ተጠርጣሪው አሊ በቁጥጥር ስር ከመዋላቸው በፊትም እኔ አሊ መሐመድ አሊ አብደላ አልአርሃም ነኝ፣ የቅጽል ስሜም ካሻብ ነው የሚል የተንቀሳቃሽ ምስል ወይም ቪዲዮ አሰራይቷል። ከዚህ በላይ ማረጋገጫ የለም ብሏል። ይህ በትላንትናው ዕለትም የተወሰነው የፍርድ ቤት ውሳኔ በ300,000 በላይ ነፍሳት መጥፋት ለ2.5 ሚሊዮን ሰዎችም መፈናቀል መንስኤ ናቸው በተባሉ የዳርፉር ተጠርጣሪዎች ላይ የመጀመሪያው ውሳኔ መሆኑም ታውቋል። እስራኤል ታዋቂዋን ግሬታ ተንበርግና ሌሎች 170 የጋዛ ተሟጋቾችን ከአገሯ ማባረሯን አስታወቀች። እስራኤል ባለፈው ሳምንት እርዳታ ለማድረስ የጋዛን የባህር ክልል ለመጣስ ሲሞክሩ ተይዘው በስር ላይ የነበሩት ስዊድናዊቷን የአየር ንብረት ተሟጋች ግሬታ ተንበርግን ጨምሮ ሌሎች 170 የፍልስጤም ደጋፊ የመብት ተሟጋቾች ከአገሯ ማባረሯን አስታውቃለች። ስዊድናዊቷ ተንበርግ በአቴንስ አየር ማረፊያ በተሰበሰቡ በደርዘን የሚቆጠሩ ደጋፊዎቿ አበባ ሲበረከትላት መዳፏን ጨብጣ እጇን ከፍ ያደረገች ሲሆን የእስራኤል ውጭ ጉዳይ ሚኒስትር አክቲቪስቶቹ ወደ ግሪክና ስሎቫኪያ መላካቸውን ገልጿል። አክቲቪስቶቹ መካከል የግሪክ፣ ስሎቫኪያ፣ የፈረንሳይ፣ የጣሊያን፣ የእንግሊዝና የአሜሪካ ዜጎች እንደሚገኙበት የተጠቀሰ ሲሆን አክቲቪስቶቹ በእስር ላይ በነበሩበት ወቅት በደል ደርሶባቸዋል፣ መሰረታዊ መብቶቻቸውን ተነፍገው ነበር የሚለውን የሐሰት ዜና ውንጀላ በድጋሚ ውድቅ አድርገዋል። 42 ጀልባዎችን ተጠቅመው በስፍራው ከደረሱት 479 ሰዎች መካከል 341ዱ ከሀገሪቱ እንዲወጡ መደረጉን የእስራኤል ውጭ ጉዳይ ሚኒስትር አስታውቋል። 138 አክቲቪስቶች እስራኤል ውስጥ በስር ላይ እንደሚገኙ እሁድ ዕለት ከ40 በላይ የሚሆኑት የረሃብ አድማ ላይ መሆናቸው መረጋገጡን የግሎባል ልሙድ ፍሎቲላ ዘገባ የጠቀሰ ሲሆን ዓላማው በጋዛ ባህር ላይ የተጣለውን ህገወጥ ከበባ መስበር፣ ሰብአዊ ኮሪደር መክፈትና በፍልስጤም ህዝብ ላይ እየደረሰ ያለውን የዘር ማጥፋት ዘመቻ ማስቆም ነው ማለታቸውም ተገልጿል። የስር እርምጃዎቹ ዓለም አቀፍ የባህርና የሰብአዊ ህጎችን የሚጥሱ ናቸው የተባሉ ሲሆን የእስራኤል ባለስልጣናት በበኩላቸው ህጋዊ እገዳ ማስተላለፋቸውና ጀልባዎቹ በድምሩ 2 ቶን እርዳታ ብቻ ስለሚያጓጉዙ ጉዳዩ የታየ ነው ብለዋል። የግሪክ ውጭ ጉዳይ ሚኒስትር እንዳስታወቀው ተበርግ በእስራኤል ከተባረሩ በኋላ ሰኞ ወደ አቴንስ ከተወሰዱ 16 የአውሮፓ ሀገራት 161 ዜጎች መካከል ሲሆኑ ስሎቫኪያ 10 ሰዎችን በተለየ በረራ መቀበሏም ተገልጿል። ስዊድናዊቷ አቴንስ ከደረሰች በኋላ ለጋዜጠኞች እንደተናገረችው ጂኤፍሲኤፍ የእስራኤል ህገወጥና ኢሰብአዊ የባህር ከበባ ለመስበር የተደረገ ትልቅ ሙከራ ነው በማለት እርምጃቸውን አወድሳለች። ግሬታ እኛን ይወክላሉ የተባሉ መንግስቶቻችን ይህን ማድረግ ሲሳናቸውና የዘር ማጥፋት ሞትና ውድመት የሚያቀጣጥሉ መሪዎች ሲሆኑ እኔን አይወክሉኝም የሚሉ ሰዎች ዓለም አቀፋዊ ትብብር ታሪክ ነበር ስትል እርምጃቸውን አወድሳለች። መኑኝ በእስር ቤት ስለደረሰብን ግፍና በደል ረጅም ሰዓት ማውራት ይችል ነበር፣ ታሪኩ ግን ያ አይደለም ያለችው ስዊድናዊቷ የተፈጥሮ ተሟጋጅ እንዲባረሩ ከተደረጉት መካከል አንዱ የሆነው ስፔናዊ የህግ ባለሙያ ራፋኤል ቦሬጎ እሁድ ምሽት በማድሪድ አውሮፕላን ማረፊያ ለጋዜጠኞች በተደጋጋሚ የአካልና የአእምሮ ጥቃት እንደደረሰባቸውም ተናግረዋል። እስራኤል ውጭ ጉዳይ ሚኒስትር ትላንት ሰኞ ዕለት በሰጠው መግለጫ የአክቲቪስቶቹ ህጋዊ መብቶች ሙሉ በሙሉ እንደሚከበሩና በዚህ መልክ እንደሚቀጥሉ አስቀድሞ አጽንኦት ሰጥቶ የነበረ ሲሆን የሚረጩት ውሸት ቀደም ብለው ያቀዱት የሐሰተኛ ዜና ዘመቻ አካል ነው ሲል የደረሰባቸውን ለማጣጣል ሞክረዋል። በጋዛ በሐማስ የሚመራው የጤና ሚኒስቴር ጦርነቱ ከተጀመረ ጊዜ አንስቶ ቢያንስ 460 ፍልስጤማውያን በተመጣጠነ ምግብ እጥረት ሳቢያ መሞታቸውን የገለጸ ሲሆን ከነዚህ መካከል 182 ያሉ የረሃብ ማስጠንቀቂያው ከወጣ በኋላ የሞቱ መሆናቸውን ጠቅሷል። የተባበሩት መንግስታት ድርጅት እስራኤል በጋዛ ላይ ጣለችውን እገዳ በአስቸኳይ እንድታነሳና ህይወት አድን ቁሳቁሶች እንዲገቡ የጠየቁ ሲሆን አካባቢውን የተቆጣጠረችው እስራኤል በዓለም አቀፍ ህግ መሰረት በቂ ምግብና የህክምና አቅርቦቶች ለጋዛ ህዝብ እንዲደርሱ ማድረግ አለባት ብለዋል። መስከረም 26 ሐማስ በደቡባዊ እስራኤል በፈጸመው ጥቃት 1200 ሰዎች እስራኤላውያን ገድሎ 250 ሌሎችን ባገተበት ወቅት የእስራኤል ጦር በምላሹ በጋዛ በከፈተው ጦርነት የግዛቱ ጤና ጥበቃ ሚኒስቴር እንደገለጸው ከሆነ ከጦርነቱ መጀመር ጊዜ አንስቶ እስራኤል በጋዛ ባደረሰችው ጥቃት ቢያንስ 67160 ሰዎች
መገደላቸውን አስታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።